የህይወት መርህ ከሌለው ሰው በቀላሉ ለዚህ አይነት ችግር የተጋለጠ ነው የሚሆነው። ትዳር ከበረ ተቋም እንደሆነ ሊረዱ ይገባል። ምን አይነት መሰረት እያናጋን እንደሆነ ልንረዳ ይገባል። የሰው ልጅ ከእንስሳ የሚለየው ራሱን በመግዛቱ ነው። እንግዲህ ሰዎች ለምን ቺት ያደርጋሉ ብለን ስናስብ የመጀመሪያው ስሜታዊ እርካታ ማጣት ነው። ይህ የስሜት እርካታ ደግሞ ሰው አብሮት ከሚኖረው የትዳር አጋሩ እርዳታን፣ ማበረታታትን፣ የተለያዩ መልካም ነገሮችን ሲያጣ ስሜቱ ይጎዳል። ጤና ይስጥልኝ የፕሮግራማችን ተከታታዮች እንደምን ሰነበታችሁ? ይህ የጥበብ ጎጆ የተሰኘው ፕሮግራም ነው። በዚህ ፕሮግራም እንደተለመደው ቤተሰባዊ ነክ ጉዳዮችን፣ ማህበራዊ ነክ ጉዳዮችን የምናቀርብበት ፕሮግራም ነው። አብራችሁን እንድትቆዩ እየጋበዝኳችሁ ይህንን ቤት ሰብስክራይብ፣ ላይክ እና ሼር ማድረግን ሳትዘነጉ አብራችሁን ቆዩ። ለዛሬ ይዤላችሁ የቀረቡት ፕሮግራም ደግሞ ከዚህ በፊት በሰራኋቸው ቪዲዮዎች ሰዎች በትዳራቸው ላይ ሲማግጡ ወይም ቺት ሲያደርጉ የሚያሳዩቸው ባህሪያትን አይተናል። እንደገናም ደግሞ ከቺቲንግ በኋላ በሰዎች ውስጥ የሚፈጠረው ስሜት ምን ይመስላል፣ እንዴት ያንን ስሜታችንን እናስተናግድ የሚለውንም ፕሮግራም አብረን አይተናል በተከታታይ ቪዲዮዎች። ዛሬ ደግሞ ይዤላችሁ ለምንድን ነው ሰዎች ግን ቺት የሚያደርጉት? በትዳራቸው ለምን ቺት ያደርጋሉ? ምንድን ነው ምክንያቱ? እንግዲህ የተለያዩ ጥናቶችን በማየት የተለያዩ ሀሳቦችን በማሰባሰብ ሰዎች ለምን ቺት ያደርጋሉ ለሚለው መልስ ነው ዛሬ ይዤላችሁ የቀረብኩት። እንግዲህ በየትኛው መካከል ነው የእናንተ ህይወት የተዛባው? ሰዎች እንግዲህ ቺት የሚያደርጉበት የተለያዩ ምክንያቶች አሉ። ወጥ የሚባሉ አይደሉም። እንደየሰዎች ፐርሰናሊቲ ልዩነት መንገዶችም የተለያዩ ናቸው። ሁሉም በአንድ አይነት መንገድ አይደለም ለዚህ የሚጋለጠው። በተለያየ አጋጣሚዎች ውስጥ ነው የሚጋለጠው። ግን የሰው ልጅ የራሱ የህይወት መርህ ከሌለው ፈጣሪውን መፍራት ካልቻለ በቀላሉ የተጋለጠ ነው። ነገር ግን ራሱን ለእግዚአብሔር ሰብሚት ያደረገ የህይወት ዲሲፕሊን ያለው ራሱ መግዛት ይችላል። ለምን? የሚገዛ አምላክ ስላለው። ከዚያ ውጭ ያለው ግን ሰዎች ያው በዚሁ ችግር ውስጥ ስትራግል ያደርጋሉ። ብዙ ጊዜ ምንም የህይወት መርህ ከሌለው ሰው በቀላሉ ለዚህ አይነት ችግር የተጋለጠ ነው የሚሆነው። ስለዚህ ሰዎች የህይወት መርህ ያስፈልጋቸዋል። ትዳር የከበረ ተቋም እንደሆነ ሊረዱ ይገባል። ኢቭን ትዳር የሀገር መሰረት ነው እና ምን አይነት መሰረት እያናጋን እንደሆነ ልንረዳ ይገባል። ራስን መግዛት ተገቢ ነው። የሰው ልጅ ከእንስሳ የሚለየው ራሱን በመግዛቱ ነው። በራሱ ላይ የሚወስነው ውሳኔ መልካም ውሳኔ እንዲሆን መጣር መቻሉ ነው ከሌሎች የሚለየው። ስለዚህ የተለያዩ ምክንያቶች አሉ። ከነዚህ ምክንያቶች ውስጥ ጥቂቶችን እናያለን። እንግዲህ ሰዎች ለምን ቺት ያደርጋሉ ብለን ስናስብ የመጀመሪያው ያው ስሜታዊ እርካታ ማጣት ነው። ሰዎች በተለያየ ምክንያት ስሜታዊ እርካታን ያጣሉ። ይህ የስሜት እርካታ ደግሞ ሰው አብሮት ከሚኖረው የትዳር አጋሩ እርዳታን፣ ማበረታታትን፣ እንዲሁም የተለያዩ መልካም ነገሮችን ሲያጣ ስሜቱ ይጎዳል። ስለዚህ ይህ እርካታ ያጣውን ስሜት ለመሙላት በሚያደርገው መባዘን አንድ ቦታ ላይ ልክ ያንን ስሜት የሚሞላ የሚመስል ነገር ይፈጠርና ከትዳር ውጪ ያ ሰው ለውድቀት እንዲዳረግ ያደርገዋል፣ ወይም ደግሞ በትዳሩ ላይ ቺት ያደርጋል። አንዳንድ ሰዎች እንዲያውም እንደ ሀቢትም ይሄንን ሊያደርጉት ይችላሉ። ቺቲንግን ሀቢት በቃ ሰላም የሆኑ አይመስላቸውም። እንደዚህ አይነት በትዳራቸው ላይ ካልማገጡ ሌላይቱን ሴት ካላዩ ጤናማ ያልሆኑም ይመስላቸው ሁሉ ሰዎች አሉ፣ ወይም ደግሞ ሴቶች አሉ። ሴቶችም ወንዶችም በእንደዚህ አይነት መንገድ አሉ። ግን ሰው እርካታ ሲያጣ አንዳንድ ጊዜ ጠብቀው ኤክስፔክት አድርገው የገቡበት ወደዚያ ትዳር ኤክስፔክት አድርገው የገቡበትን ምክንያት እሱን ሲያገኙት ሌላ ጥያቄ አለ፣ የስሜት ጥያቄ አለ፣ መልስ ያጣሉ። ያኔ እንግዲህ ብዙ ነገር እንዲዛባ ያደርጋል ማለት ነው። ስለዚህ ከጋብቻ በፊት ብዙ ጊዜ የሚደረጉ ጥንቃቄዎች እነኚህ ስሜታዊ እርካታ ማጣቶች እንዲስተካከሉ ያደርጋል። ስለዚህ ምንድነው ወደ ትዳር ስንመጣ ምን አስበን የመጣ ነው? በትክክል የምንወደውን ሰው ነው የመረጥነው?
ወይስ በምን አይነት ስሜት ነው ወደዛ ውስጥ የገባ ነው ብለን ራሳችንን መጠየቅ ነው። ለምን ሌላውን ነገር አይተን ስንሄድ አንድ የሚያባብለን አትራክት የሚያደርገን ወይ ወደ ውጭ መውጣት ይሆናል፣ ወይም ደግሞ ሀብት ይሆናል፣ ወይም እንዲሁ ቀለል ያለ ሌላ ፕሮግራም ሊሆን ይችላል። ያንን አይተን ስንገባ ወደ ስሜታዊ ግንኙነታችን ስንመጣ ደግሞ ያንን ስሜታዊ ግንኙነት እርካታ ያጣል፣ ሰፖርት መደራረግ ያቅተዋል ሰው። ሌላው ደካማ የሆነ ግንኙነት ማለት የኮሚኒኬሽን ችግር፣ ስሜትን እርስ በርስ አለመግለጽ፣ አንዱ ሌላውን አለመናገር፣ አፕሪሼት አለመደራረግ፣ ስለ ሌላውም ነገር በግልጽ አለመነጋገር ክፍተት በሁለቱ መካከል ክፍተት እንዲኖር ያደርጋል። እና ያ ክፍተት ደግሞ ያንን ክፍተት ለመሙላት ለምሳሌ ቤት ውስጥ የማይነጋገር በሆነ ኢሹ ብቻ ከሆነ ብቻ ነው የሚነጋገረው። ከዚያ ውጪ ኮሚኒኬት አያደርጉም። ደስታቸውንም ሀዘናቸውንም የተሰማቸውንም ስሜት ምንም አይለዋወጡም። ግን አንድ ቦታ ላይ ያንን ክፍተት የሚሞላ ሰው ይገኛል። ለምሳሌ ሰው በተፈጥሮ የማይናገር ሰው ይሁንና አንዳንድ ጊዜ ኮሚኒኬሽን ጋር ስንመጣ ከልጅነት ጀምሮ አስተዳደግ ወሳኝ ነው። ቤተሰብ ሲያሳድግ ልጆቹን እንዲናገሩ ሀሳባቸውን እንዲገልጡ አድርጎ የሚያሳድጋቸው አሉ። ሌሎች ደግሞ በጣም ሳይለንት ሆነው ምንም ሳይተነፈሱ የሚያድጉ ልጆች አሉ። እንደነዚህ አይነት ልጆች ሀሳባቸውን በቀላል መግለጥ አይችሉም። ስለዚህ የሚናገር ተናጋሪ የሆነ ሰው ሲመጣ ወይም ደግሞ የሆነ እነሱ ጋር ያለውን ክፍተት የሚሞላ ሊያናግራቸው የሚችል ሰው ሲመጣ ይሸነፋሉ። ሶስተኛው ደግሞ ወሲባዊ እርካታ አለመኖር ነው። በሁለት ጥንዶች መካከል ወሲብ ያው አንድ ቅመም ነው። ሁለቱ በመርካት የሚቀጥሉበት የሚሄዱበት ሂደት ነው። ነገር ግን በተለያዩ ምክንያቶች ሰዎች እርካታን ያጣሉ። ከዚህ የተነሳ ከትዳር ውጭ መሄድን ይለማመዱታል። ነገር ግን ትዳር በወሲብ ላይ ብቻ የተመሰረተ አይደለም። ችግርም ካለ በመነጋገር በመመካከር ሕክምና በማድረግ የማይሻሻል ምንም ነገር የለም። መብትሄ አይደለም። አንዳንድ ጊዜ ወሲባዊ እርካታ ሰዎች ሲያጡ የሚመስላቸው ምናልባት የራሳቸው ችግር እኮ ነው። ችግሩ የጤንነት ችግር ሊሆን ይችላል። ግን የሚመስላቸው አብሯቸው ያለው ሰው አትራክት ያላደረገው ወይም ደግሞ ለወሲብ ግብዣ ብቁ ያልሆነ ወይም ደግሞ በወሲብ እንቅስቃሴ የማይረካ ስለሚመስላቸው ወደ ሌላ ሙቭ ያደርጋሉ። እዛም ሲሄድ ነገሩ ያው ነው። ከዛ ይልቅ ወሲባዊ እርካታ በሰዎች መካከል ሲጠፋ ከላይ ያየናቸው ሰው ስሜታዊ ቁርኝት ከሌለው፣ ተግባቦት በመካከሉ ከሌለ፣ ወሲብ ላይም ያ ቅድም ያየናቸው ጉዳዮች መተው ወሲብ ላይ ነው የሚገለጡት። ሰው ካልተነጋገረ፣ ካልተደናቀቀ፣ ስሜትን ካልተገላለጠ ወሲብም እንዲሁ እርካታን ያጣል። ማለት እንዲሁ ትክክለኛውን ነገር በጠበቀ ሳይሆን እንደ ግዴታ አድርገው የሚፈጽሙት ከሆነ እርካታ የለውም። ስለዚህ እርካታ ባለመኖሩ ምክንያት ደስታን ፍለጋ ወደ ሌላ መሄድ ይሄ ስህተት ነው። በመነጋገር መብት ያለው አንዱ የሌላውን ስሜት በመጠበቅ መብት ያለው፣ በመታከምም መብት ያለው፣ ሌላው በጸሎትም መብት ያለው የሚገርማችሁ። ስለዚህ ይሄንን ችግር ለመቅረፍ ጥረት ማድረግ ሲገባ ግን እርካታን በማጣት ወሲባዊ እርካታን በማጣት እርካታን ፍለጋ ሴቷም ወደ ሌላ ወንድ፣ ወንዱም ወደ ሌላ ሴት መባዘን ይጀምራሉ። ይሄ ሌላው ምክንያት ነው። ሌላው አራተኛው ደግሞ አጋጣሚ፣ ምንም ባላሰቡበት አጋጣሚ ድርም የሚያደርጓት አይነት ሴት ወይም ወንድ በጣም የማይገምቱት እንደ ቢሆን ብለው የሚያስቡትን ሰው በአንድ አጋጣሚ በስራ ሊሆን ይችላል፣ ፊልድ ወጥተው ሊሆን ይችላል፣ አገር ጉብኝት ወጥተው ሊሆን ይችላል። በተለያየ አጋጣሚ ሊገናኙ ይችላሉ ሰዎች። ራስን መግዛት ከሌላ አሁንም ያ አጋጣሚ በፍጹም ሊያገኙት የማይመስላቸው አጋጣሚ እጃቸው ይገባና ሰዎች ለዚህ ችግር ይጋለጣሉ። ስለዚህ በትዳር ውስጥ አጋጣሚዎች ራሱ ያበላሻሉ። ሰዎች ከትዳራቸው ውጭ እንዲሄዱ ያደርጋሉ። ለምሳሌ ሚስት በሆነ አጋጣሚ ላትኖር ትችላለች፣ ሌላ ሀገር ትሄዳለች። ግን አጋጣሚ የማያስበው ነገር ይመቻቻል፣ እንዲሳሳት ይዳርገዋል። እና አጋጣሚዎች በአብዛኛው እንደዚሁ ሰዎች በትዳራቸው እንዲማግጡ ያደርጋል።
ሌላው ሰዎች በተለያዩ ሱሶች መጠመድ፣ መጠጥ ሊሆን ይችላል፣ ሌሎች ድራጎች ይሆናሉ። እነዚህ ሰዎች ሬዚስታንስ እንዳይኖራቸው ነው የሚያደርጉት። ትክክለኛ ውሳኔ እንዳይወስኑ ነው የሚያደርጋቸው። በእንደዚህ አይነት ሱሶች ውስጥ ያሉ ሰዎች ራሳቸው አይደሉም የሚወስኑት ለዚህ ነገር። ሲነቁና ከዚያ ስሜት ሲወጡ ይጸጸታሉ። ለምን እንደዚህ አይነት ነገር ውስጥ ገባው፣ ለምን ይሄ ሀፕን አደረገ ብለው በጣም ነው የሚያዝኑት። ስለዚህ እነኚህ ድራጎች ወይም መጠጦች የዚያን ሰው የአእምሮ ይቆጣጠሩትና ትክክለኛ ያልሆነ ውሳኔ እንዲወስን አድርገው ወደ ሌላ ሪሌሽንሺፕ ወይም ደግሞ ላልተገባ ግንኙነት ይዳርገዋል። ሌላው እንግዲህ እንደዚሁ ለቺቲንግ የሚዳረጉ ሰዎች ኃላፊነት የማይሰማቸው ሰዎች፣ ስለ ትዳራቸው፣ ስለ ቤተሰባቸው ምንም አይነት ኃላፊነት የማይሰማቸው ሰዎች አሉ። ምናልባት በአንደኛው ሰው ትግል ብቻ የሚኖሩ እንደነዚህ አይነት ሰዎች ለዚህ አይነት ለቺቲንግ የተጋለጡ ናቸው። ለምን ሰው ለትዳሩ ኃላፊነት የሚሰማው ከሆነ በትዳሩ ላይ ነው የሚሰራው። እለት እለት ትዳሩን ለማጠንከር፣ እለት እለት ትዳሩን ለማቆም፣ ልጆቹን ለማሳደግ በትጋት ይሰራል እንጂ ለእንደዚህ አይነት ነገር ጊዜ አይኖረውም። ነገር ግን ኃላፊነት የሌላቸው ሰዎች ሴትም ሆነ ወንድ ምንም ኃላፊነት የማይሰማቸው ዝም ብለው የሚኖሩ አሉ። እነዚህ ሰዎች በጣም ለእንደዚህ አይነት አደጋ የተጋለጡ ናቸው። ስለዚህ ኃላፊነት መጉደል የኃላፊነት መጉደል ውጤት ነው። የሚቀጥለው ደግሞ ለራስ ያለ ዝቅተኛ ግምት። ሰዎች ለራሳቸው ዝቅተኛ ግምት ሲኖራቸው በአጋጣሚ ሊፍት አፕ የሚያደርጋቸው ወይም የሚያበረታታቸው ወይም ደግሞ እነዚህን ሰዎች እንደው የሚያደንቃቸው የሆነ ጀግንነታቸውን የሚነግራቸው ሰው ሲያገኙ ኢሚዲየትሊ ከዛ ከነበሩበት ዝቅታ ውስጥ ይወጡና ከፍ ብሎ ለእንደዚህ አይነት ነገር የተዳረጉ ይሆናሉ። ምናልባት ሚስት ቤት ውስጥ ታጣጥላቸው ይሆናል። ቫልዩ የማይሰጣቸው፣ አንተ አትረባም፣ አንቺ አትረቢም፣ አንቺ ዝም ብለሽ ነው ምንም የሚባሉ ሴቶች፣ የማይደነቁ ሴቶች። ነገር ግን ባላሰቡት መንገድ የሚያደንቃቸውን ሰው ያገኛሉ። እንዴት ባለቤትሽ ታድሏል፣ ይሄ ነገርሽ ያምራል። አንድ ቀን ባሏ ብሏት የማያውቅ ነገር ግን ከውጭ ሰው ሲላት ኢሚዲየትሊ ራሷ ትስታለች ወይም ደግሞ ራሷን ለማይገባ ነገር አሳልፋ ትሰጣለች። እዚህ ጋር እንግዲህ ጥንቃቄ ያስፈልጋል ማለት ነው። በትዳር ውስጥ አንዱ ሌላውን ማበረታታት፣ አንዱ ሌላውን ካለበት ድካም እንዲወጣ ማድረግ እንጂ ሞራልን መንካትና አትችልም፣ አትችይም፣ የለሽም፣ በእኔ ብቻ ነው የምትኖሪው ግን ወይም ደግሞ በተለያዩ መንገድ ሰዎች በቃ ዝቅተኛ ስሜት እንዲሰማቸው የሚያደርጉ ሰዎች ያ ዝቅተኛ ስሜት የተሰማቸውን ስሜት ሌላ ቦታ የሚሞላላቸው ሲያገኙ ለእንደዚህ አይነት አደጋ ይጋለጣሉ። ሌላው እጅግ ቁጣ እና በቀል። ሰዎች ቁጣና በቀል ሲኖር ለእንደዚህ አይነት ነገር ይዳረጋሉ፣ ይሸሻሉ። ካሉበት ኢንቫይሮንመንት ከትዳራቸው ውጪ መዞር ይጀምራሉ። ራቅ ራቅ ማለት ክፍተት እንዲኖረው ይደረጋል። በዚህ ውስጥ ለማይገባ ነገር ይዳረጋሉ። አንድ ጊዜ አንድ ወዳጄ የገጠመውን ሲነግረኝ ባለቤቱ እጅግ በጣም ተቆጪ ነች። አንድ ሰዓት ካለፈ ፊልድ ወርከር ነው። አንድ ሰዓት ካለፈ ወደ ቤቱ ሲገባ በር ይዘጋል። ማንም ቢያንኳኳ አይከፈትም። እዛው የቆየበት እደር ነው የምትለኝ። ብዙ ጊዜ ጓደኞቼ ጋር የቅርብ ዘመዶቼ ጋር ሲመሽብኝ አንድ አድራለሁ። ግን በኋላ ሀፍረት ሲይዘኝ ደግሞ አልጋ ይዤ ማደር ሁሉ ጀመርኩ። ይሄ የተለመደ ሆነ። አትገባም፣ እዛው የቆየበት ትለኛለች፣ ትሰድበኛለች፣ ታዋርደኛለች፣ እቃ ትወረውርብኛለች። ነገር ግን አንድ ቀን ነው በአጋጣሚ ስንመጣ አብረን አንድ ባስ ውስጥ ተቀመጥን። ሴት ጋር እያወራን መጣን። እሷም የራሷን ህይወት አጋጣሚ ከተማ ስንገባ ከምሽቱ 3 ሰዓት ሆኗል። ለምን መንገድ የተዘጋጋ ነበረ። 3 ሰዓት ያው እንደተለመደው እንግዲህ እሷ ጋር መግባት አይቻልም። ስለዚህ ያችም ሴት አልፋ ወደ ሌላ ቦታ የምትሄድ ሴት ነበረችና አልጋ እንዳስይዛት ትፈልጋለች። አንድ አካባቢ አልጋ ያዝን፣ ማውራት ጀመርን። እሷም የራሷን ህይወት አጋጣሚ፣ እኔም የራሴን ህይወት አጋጣሚ። እንዴት ታድላለች ባለቤት
እያለች እሷም ታሞግሰኝ ጀመር። ያኔ የማላውቀው ስሜት ውስጥ የተፈጠረ እንደዚህ ቫልዩ ያለኝ እንዴ? ከዚያ የዛን ቀን ጥፋት አጠፋው። እንግዲህ ይሄ ታሪክ እንደሚነግረን በቅናትና በቁጣ ምክንያት ከቤቱ እንዲወጣ በመደረጉ ለማይገባ ችግር ታልፎ ተሰጥቷል ማለት ነው። ሰዎች ቢያመሹም አንድ መረዳዳት፣ አንዱ ሌላውን መረዳት፣ በምን ጉዳይ እንዳመሸ በስራ የወጣ ሰው ከሌላ ቦታ በተለይ የትራንስፖርት ችግር፣ የታክሲ ችግር የሚገጥመው ሰው እንደዚህ አይነት ነገሮች ስለሚኖሩ ሰዎችን ወደ ውጪ ከመግፋት ይልቅ አብሮ ቁጭ ብሎ መነጋገርና ነገሮችን ማስተካከል መልካም ሲሆን፣ እንግዲህ ያቺም ሴት የራሷ የስብዕና ችግር ይኖርባታል ማለት ነው። ይህን ስታደርግ የጤንነትም ችግር ሊኖርባት ይችላል። ግን ይህ አጋጣሚ ይህንን ሰው ወደ አላሰበው መንገድ ከተተው እና ይህን ነግሮኛል። እና በቁጣ እና በንዴት አንዳንድ የሚፈጠሩ ችግሮች ሰዎች ከቤት እንዲርቁ ማድረግና ለዚህ አይነት ችግር እንዲጋለጡ ያደርጋል። 8ኛው የስብዕና ችግር ነው። ሰዎች በተፈጥሯቸው በአስተዳደጋቸው የተለያየ የስብዕና ችግር ይገጥማቸዋል እና እነዚህ የስብዕና ችግሮች ራሱ ወደዛ ይገፋፋቸዋል። ለምሳሌ አዳዲስ ነገሮችን መፈለግ፣ በአዳዲስ ነገሮች ለመርካት ራሳቸውን በጣም ማስለመድ፣ በጣም ከሚገባው በላይ ለራስ ትልቅ ዋጋ መስጠትና ራስን ለማርካት መንቀሳቀስ፣ በተለይ ናርሲስቲክ የሆነው ኔቸር እንደዚህ አይነት ችግሮችን ይፈጥራል። ለምን እርካታ የለውም ይሄ ሰው ወይም እርካታ የላትም። ብዙ ነገር ታደርጋለች፣ ብዙ ራሷን ለማስደሰት ታደርጋለች፣ ግን ክፍተት አለ። ከእንደዚሁ አንዳንድ ሰዎች አሁን ይለያያል የሰዎች ስሜት የሚገልጡበት፣ አዳዲስ ልብስ በመልበስ አዳዲስ እቃዎች በመቀያየር የተለያዩ ነገሮችን በማድረግ እርካታን ለማግኘት ይሞክራሉ። ከነዚህ ውስጥ አንዱ እንግዲህ እንደዚህ ይሄ የስብዕና ችግር፣ የስብዕና ቀውስ ራሱ የተለያዩ ሴቶችን መሞከር አለመርካት ነው ውጤቱ፣ ያለመርካት ውጤት ነው። ከዚህ የተነሳ ብዙ ጊዜ ለችግር ይጋለጣል፣ ትዳር ይበላሻል፣ በትዳር ላይ ቀውስ ይፈጠራል እና ራስን አለመግዛት መንፈስ እጅግ በጣም ከባድ ነው። በዚህ ሁኔታ ውስጥ ሰው ቆም ብሎ ፈጣሪውን ማሰብ፣ ወደ ፈጣሪው መጠጋት፣ የፈጣሪውን ቃል መፈለግ ራሱን እንዲገዛ ይረዳዋል። 2ኛ ጴጥሮስ ምዕራፍ 1 ላይ እንዲህ ይላል፣ እውቀትን ትጋትን ሁሉ እያሳያችሁ በጎነትን፣ በበጎነትም እውቀትን፣ በእውቀትም ራስን መግዛት፣ ራስንን በመግዛት መጽናት ይላል። ለካ ሰው ራሱን የሚገዛው እውቀት ሲኖረው ነው። እና እውቀት ራስ ላይ ለመጨመር ዕለት ዕለት መስራት መልካም ነው፣ ጥፋትን ይከለክላል ማለት ነው። የመጨረሻው ይሄ የህይወት ለውጥ ማለት የአኗኗር ለውጥ፣ የእድሜ ለውጥ እና ስትረሶች እነዚህን ያስከትላሉ። የህይወት ለውጥ ስንል ለምሳሌ የህይወት ለውጥ ሽግግር ከ40 እስከ 60 ዓመት ባለው የህይወት የእድሜ መካከል ውስጥ ብዙ ጊዜ እንደዚህ አይነት ክራይሶች ይገጥማሉ። የአዳልት ኤጅ ክራይስ የምንለው ነው። በዚህ እድሜ ላይ በቃ እንደዚህ አይነት ነገር አልተሟላልኝም፣ ያስበው የነበረ ነገር ወይም ታስቦ የነበረው ነገር ይሄ አልሞላልኝም፣ አለመርካት፣ እንደገና ደግሞ ወጣትነትን መናፈቅ፣ ጥለውት የመጡትን ወጣትነት መናፈቅና ወደ ወጣትነት ለመመለስ ያንን ስሜት ለማስተናገድ መሞከር፣ ከራስ ጋር መጣላት፣ የሆነ ሀብትና የተለያዩ ነገሮችን ለማሟላት ጥረት ማድረግ፣ እነዚህ መንገዶች ሳይታሰብ ያንን ሰው ወደ ምን ይመሩታል? ወደዚህ አይነት ውድቀት ውስጥ ይመሩታል። በተለይ ወጣት ለመሆን መፈለግ፣ ሴቷም እንግዲህ በዚህ እድሜ ውስጥ አሁን አዳልት ኤጅ ነው 40 ዓመት ሰው ከሞላውና ከዛ በላይ የሆነ ሲመጣ ስለ ልጆቹ፣ ስለ ማህበራዊ ግንኙነቱ እንደዚህ አይነት ነገሮች ነው እንጂ የሚያስበው ተመልሶ ሄዶ ወደ ስጋው የሚያስብበት እድሜ አይደለም። ትዳሩን የሚያከብርበት፣ በማህበራዊ ህይወቱ ክብርን የሚያገኝበት እድሜ ነው። ብዙ ሰዎች በዚህ እድሜ ላይ የሚገጥማቸው ውድቀት በጣም ለማይገባ ነገር ነው አሳልፎ የሚሰጧቸው እና በተለይ ይሄ አዳልት ኤጅ ክራይስ ጥንቃቄ ያስፈልገዋል። እድሜው ባይተሰልፍ አመለጠህ ነው የሚለው ያንን ሰው ወይም እሷን። ስለዚህ ያመለጠውን ነገር ፍለጋ ከራሳቸው እድሜ ወጣት ከሆኑ ሴቶች ወይም ደግሞ ሴቷም ከራሷ እድሜ ወጣት ከሆነ ወንድ ጋር ወጣት የሆነች ይመስላታል እና ኢቭን ይሉኝታ የሚባል ነገር ወይም ሰው ምን ይለኛል የሚል ነገር ሁሉ እስከሚያጡ ወደዚህ ውድቀት ውስጥ ይገባሉና
የዚህ እድሜ ቀውስ ብዙዎችን ትዳር አበላሽቶታል። የሚገርመው ሰው በ50 ዓመቱ ከዛም በላይ በሆነው እድሜው ትዳሩን ቢፈታ ቀጥሎ ምን ሊጠብቀው እንደሚችል ማሰብ አለበት። እና ብዙ ትዳሮች በእንደዚህ አይነት እድሜዎች ላይ አደጋ እየገጠማቸው ነው። እና ይሄንን ቪዲዮ የምትከታተሉ እድሜያችሁ ከ45 ወይም ደግሞ እንደዚሁ ከ50 በላይ የሆናችሁ አዳልት ኤጅ ውስጥ ያላችሁ ሰዎች ራሳችሁን ለመግዛት ወደ አምላካችሁ ለመጠጋት በጋራ የወደፊትን ከትዳር አጋራችሁ ጋር ለማቀድ እንጂ በግላችሁ ደስታን ፍለጋ መሯሯጥ በጣም በዛ እድሜ ውስጥ ወደ ውድቀት የሚዳርጋችሁ። በማህበረሰባችሁ ዘንድ ተቀባይነትን ታጣላችሁ። በልጆቻችሁ መካከል ተቀባይነትን ታጣላችሁ። ራሳችሁን እስከምትጠሉ ድረስ ነው ይሄ ውድቀት የሚያደርሳችሁ። ስለዚህ ራስን የመግዛትና ይሄንን እድሜ ወደ ፈጣሪ በመጠጋት ማስተናገድ። ራስን መግዛት በጣም ክብር ነው የሚያስከትለው ለሰው ልጅ። ሰው ራሱን የማይገዛ ሰው እንስሳ ነው። እና የዚህን እድሜ ውድቀት ለማለፍ ትዳራችሁን መጠበቅ፣ በትዳራችሁ ላይ ሌላ ስህተት እንዳይፈጠር ራሳችሁን ግዙ። ብዙዎች አያውቁትም የዚህን እድሜ ችግር። እድሜው ባይተሰልፍ ራሱ እድሜው ነው። አመለጠህ ይለዋል ወይም አመለጠሽ፣ በቃ ትልቅ ሰው ሆንሽ፣ ወጣትነትሽ አለፈ ሲሏል። አንዳንዴ ታያላችሁ ትልቅ እናት 50ዎች ቤት ምናምን ሆና እድሜዋን የማይመጥን አለባበስ ለብሳ ልታዩ ትችላላችሁ። የዛ እድሜ ውጤት ነው። ወንዱም እንደዚሁ። ስለዚህ በዚህ እድሜ ላይ ጥንቃቄ ያስፈልጋል። ልክ ልብሱንም ሌላውንም ድርጊት እንደምናደርገው ይሄንንም ከማድረግ ወደ ኋላ አንልም። ቆም ብለን ራሳችንን መግዛት አለብን። እድሜያችን ምንድነው? የእድሜያችን መልእክት ምንድነው? እድሜያችን ምን ይለናል? ለሌሎች የምንተርፍበት፣ ሌሎችን የምንመክርበት፣ ለሌሎች ወላጅ የምንሆንበት፣ የሌሎች ምን ሸመግልበት እድሜ ላይ ተነስተን ሌላ አይነት ውሳኔ ውስጥ መግባት በጣም ያበላሻልና ይሄ አንዱ ሰዎች ቺት እንዲያደርጉ ከትዳራቸው ውጪ እንዲሄዱ የሚያደርጋቸው ይሄ የእድሜ ፕሮሰስ፣ የእድሜ ለውጥ ፕሮሰስ ይሄንን ያመጣልና ራስን በመግዛት ውስጥ እንድታልፉላለሁ። እንግዲህ ለዛሬ ያለኝ ፕሮግራም ይሄ ነው። በሚቀጥለው በሌላ ፕሮግራም እስከምንገናኝ ራሳችንን እንድንገዛ ቆም ብለን ከዚህ ትምህርት ወደ ተሻለ ነገር እንድናመራ የተሳሳትንም ከስህተታችን ተመልሰን ቆም ብለን ሌሎችን እንድንመከርላለሁ። መልካም ቆይታ። አሁንም ይሄን ቤት ላይክ፣ ሰብስክራይብ እና ሼር ማድረግን እንዳትዘነጉ ብላለሁ።